መጽሐፍ የያዛችሁ ትንቢተ ሆሴዕ ላይ ያለውን ቃል ሲናንብብ ትንቢተ ሆሴዕ ምዕራፍ 11 ላይ ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት። እስራኤል ሕፃን በነበረ ጊዜ ምን አልኩት? ወደድኩት። ልጅንም ከግብጽ ጠራሁት። ልጅንም ከምን ከግብጽ ጠራሁት። አብዝቼ ምን አልኩት? እጠራቸዋለሁ። አብዝቼ ብጠራቸው አጥብቆ ከፊቴ ራቁ። ለባኦልም ይሰዉ ነበር፣ ለተቀረጹ ምስሎች ያጥኑ ነበር። እኔ ኤፍሬምን ክንዱን ይዤ በእግሩ እንዲሄድ በጠራሁት እኔ እፈውሳቸዋለሁ። ደስ አይልም? አጠገብ ያለውን ሰው እግዚአብሔር ይፈውሳል። እኔ ምን እላቸዋለሁ? እኔም እፈውሳቸው እንደነበረ አላወቁም። በሰው መንገድ በፍቅርም እስራት ምን አሉ ይላል? ሳብኳቸው ይላል። ቁጥር 8 ኤፍሬም ሆይ እንዴት እጥልሃለሁ? ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴት እንደ አውድማ እጥልሃለሁ? እንዴትስ እንደ ሲባውን አደርግሃለሁ? ልቤ በውስጤ ምን አለች? ተናውጣለች። ልቤ በውስጤ ተናውጣለች፣ ምሕረቴም ተነሳስታለች። እኔ አምላክ ነኝ እንጂ ሰው አይደለም። እስኪ አጠገባችሁ ያለውን ሰው እግዚአብሔር አምላክ ነው እንጂ ሰው አይደለም በሉ። ከጎናችሁ ያለውን ሰው እግዚአብሔር አይጥልህም በሉት። እስኪ ማካፈላችሁ ርዕስ እግዚአብሔር አይጥልም በሚል ጥቂት ደቂቃ ይህንን ክፍል ልናይ እወዳለሁ። እዚህ አሁን የማነበው ክፍል ውስጥ እግዚአብሔር እስራኤል ለተባለ ሕዝብ ከግራውንድ ወይም ከመሰረቱ ምን እያለ ይናገራቸዋል? እኔ እስራኤልን ሕፃን በነበረ ጊዜ ምን አልኩት? ወደድኩት። ሕፃን እያለ ምን አልኩት አለ እግዚአብሔር? ወደድኩት። ልጅም ሳለ ከግብጽ ምን አልኩት? ጠራሁት። የእግዚአብሔርና የእስራኤል ፍቅር የልጅነት ፍቅር ነው። ከልጅነት የተመሰረተ ፍቅር ነው። እኔ ወደድኩ፣ ጠራሁ። አንተ ግን አለ እግዚአብሔር ምን አደረክ እያለ እግዚአብሔር ይወቅሰዋል። በባኦል ጣዖት ምን ሆናችሁ ይላቸዋል እግዚአብሔር። ረከሳችሁ፣ አጥብቃችሁ ከኔ ፊት ምን አላችሁ? ራቃችሁ። ከፊቴ ራቃችሁ፣ ከፊቴ ቆበለላችሁ። እኔ ግን የወደድኩሽ ይላታል ኤርሚያስ ላይ ምዕራፍ 31 ላይ እኔ በዘላለም ፍቅር ወድጀሻለሁ ይልና በቸርነቴ ምን አልኩሽ ይላል? ሳብኩሽ ይላል። እኔ የወደድኩሽ ፍቅር የጊዜና የወረት አይደለም። ቫለንታይን ዴይ ተብሎ አንድ ቀን ተከብሮ እንደሚያልፍ ፍቅር አይደለም። እኔ የወደድኩሽ አለ። እኔ የወደድኩሽ ፍቅር ዘላለማዊ ፍቅር ነው አለ። እኔ በቸርነቴ ነው የሳብኩሽ። ምንም ነገር ባልነበረሽ ሰዓት ነው እኔ ምን ያረኩሽ ይላታል እግዚአብሔር። የወደድኩሽ በፍቅር የወደድኩሽ ይላታል። ለዚህ ይላታል እግዚአብሔር እዛው ክፍል ላይ እንደዚህ ይላታል። አንቺ የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም እንደገና ትሰሪያለሽ እያለ በነቢዩም በኤርሚያስ አፍ እንደዚህ አይነት ተከታታይ ድምፅና መልእክት እግዚአብሔር ይናገራል። እዚህ ክፍል ላይ እስራኤል የወደቀችበት መቅደሷ የፈረሰበት በጨለማው ዘመን ላይ ያለ እግዚአብሔር በነቢዩ ሆሴዕ እስራኤል በጣዖት ተጠመላልቃ የነበረችበት ሰዓት ላይ ነው። እግዚአብሔር በባሪያ በሆሴዕ በኩል ይህንን መልእክት ይናገራታል። ወርቃ ላለችው፣ ከስራ ላለችው፣ ብዙ ነገር አታ ለነበረችው እስራኤል እግዚአብሔር በባሪያው በነቢዩ ሆሴዕ በኩል እንደዚህ ይላታል። እኔ በማለዳ ፍቅር ነው የጠራውሽ። አጠገባችሁ ያለውን ሰው እግዚአብሔር በማለዳ ፍቅር ነው የሚወድህ በሉት። ወረት በሌለው ፍቅር ነው እግዚአብሔር የሚወድህ በሉት። ዛሬ ከነድካም ተሸክሞ ስትበድለው እግዚአብሔር ተሸክሞ ስታሳዝኙ እግዚአብሔር ተሸክሞሽ ያቆመሽ በማለዳ ፍቅር ስለወደደ። ፍቅር ይላል መጽሐፍ ሲናገር በደልን አይቆጥርም ይላል። እግዚአብሔር በደልህን ሳይቆጥር በደልን እየከደነ ለጠላት አሳልፎ ሳይሰጥ በዘላለማዊ በልጅነት ፍቅር በማለዳው ፍቅር። እስቲ እግዚአብሔር በማለዳው ፍቅር የወደደው ሰው የታ ልጁን ያሳየኝ። እስቲ ለዚህ ጌታ ክብር አምጡ ባካችሁ።
በምን አይነት ላይፍ በምን አይነት ህይወት መንገድ ውስጥ ያለፋችሁ እንደሆነ አላውቅም። በማዕበል ውስጥ ያላችሁ፣ በወጀብ ውስጥ ያላችሁ፣ በብዙ ፌላሪቲ ውስጥ ያላችሁ፣ በብዙ ውጣ ውረድ ውስጥ ያላችሁ፣ በብዙ ተግዳሮት ውስጥ ያለፋችሁ ያላችሁ፣ ደክሟችሁ ጸሎት ያቆማችሁ፣ ከእግዚአብሔር ጋር ብዙ ነገሮቻችሁ ተቋርጠው ባዶ ሆናችሁ ያላችሁ ዛሬ ለእናንተ መልእክት አለኝ። ወርቆ ላለችው ለእስራኤል እግዚአብሔር በነቢዩ አፍ መጣና እግዚአብሔር እንዳለ ኤፍሬም አለ። እግዚአብሔር ደክሞ ላለ ኤፍሬም፣ ዝሎ ላለ ኤፍሬም፣ ተስፋ ቆርጦ ላለ ኤፍሬም እግዚአብሔር መጣና እንደዛ እንዴት እጥልሃለሁ? ኤፍሬም ደክሟል። እንዳልተገላበጠ ቂጣ ሆኖ ጉልበቱን እንግዶች በልቶታል። ከአሕዛብ ጋር ተደበላልቆ ነው ያለው። እግዚአብሔር መጣ። ለምንድን ነው እግዚአብሔር ወደ ኤፍሬም የመጣው? በማለዳ ፍቅር መጣ። አቤት እግዚአብሔር አንተ ስለበረታ አይደለም እግዚአብሔር አንተን የወደደ። በበረታም ሰዓት በደከምክም ሰዓት የማይለወጥ አንድ ፍቅር አለ። የማይቀየር አንድ ፍቅር አለ። እስኪ አንድ ሰው እጁ ከፍ አድርጎ ኢየሱስ ይበለኛል። ኤፍሬም የተደበላለቀ ወይም ምን የሆነበት ሰዓት የሆነ ዝሎ ያለበት ሰዓት ሰው ኪሱ ሞላ ያለ ሰው ነው የሚፈልገው። ኪሱ የጎደለውን ሰው አይፈልግም። ሰው እኮ ጥሩ ወዳጅ እንኳን ጠጋ ብሎ ጥሩ ወዳጅ እኮ የሚመርጠው ያለውን እኮ ነው። ሲወርቅ እንኳን ወዳለው ሉደቅ ብሎ ነው ሄደው የሚጠጋው። እስራኤል ተጨመላልቃ ወርቃ የነበረችበት ሰዓት ኤፍሬም ግን እግዚአብሔር መጣ እንዲያ በልጅነት ፍቅር ምን ብዬሻለሁ አለ። ወድጄሻለሁ። ጃና ማሳካ የት እያለሽ ነው ያላት እግዚአብሔር? ያኔ ግብጽ እያለን የወደድኩሽ አላት። እስራኤልን በሕፃንነት በነበርሽበት ጊዜ ወደድኩሽልና እንዲህ ይላል። ግብጽ በነበርሽበት ሰዓት በማለዳው ጠራውሽ ይላታል። ይሄን ከተናገረ በኋላ ለኤፍሬም ይሄንን አለ። ኤፍሬም እንዴት እጥልሃለሁ አለ። እንዴትስ? አራ ከጎናችሁ ያለውን ሰው እግዚአብሔር አሳልፎ አይሰጥህም በሉት። ሲል ነካ አርጉትና ለፈራሽው ነገር አሳልፎ አይሰጥሽም። ማን ነው ቀኝ እጁ ከፍ አርጎ እግዚአብሔር አሳልፎ አይሰጠኝም በሉ። አንድ ነገር ደግሜ ልበላችሁና ልጨርስ። እግዚአብሔር እንዲህ አለ። ኢሳይያስ ጋር መጣና በነብዩ እንደዚህ አለ። እናት የወለደችው ልጅ ትረሳለችን? ሄሎ 9 ወር ሙሉ የተሸከመችው ሲቆረጣጥማት ሲያስጨንቃት ብትረሳ የምጧን ቀን አትረሳም። እውነት ውሸት ትረሳለች ይሁን እኔ ግን አላት አዎ ትረሳለች አለ። እኔ ግን አለ አረሳሽም። በእጄ መዳፍ ምን አርጌሻለሁ? ቀርጬሻለሁ። ለአንድ ሰው እንዲህ ብዬ ተነብያለሁ። ሰው ጀርባ ስለሰጠ አትፍራ። ሰው ፊቱን ምንድነው ፊቱን ስለለወጠ አትፍራ። የጠራህ እግዚአብሔር የጠራሽ እግዚአብሔር ላንቺ አንድ ትንቢት እናገራለሁ። ላንተ አንድ ትንቢት እናገራለሁ። የጠራህ እግዚአብሔር አይጥልህም። እንደ ሰው አይደለም። ጩና አሜን በለኝ። እናት ትረሳለች አለ። ሄሎ እናት ትረሳለች አለ። የወለደችውን ትረሳለች። 9 ወር ሙሉ የተሸከመችውን ትረሳለች። ልትረሳ ትችላለች አለ። እኔ ግን አላል። አራ በጌታ አጠገባችሁ ያለውን ሰው እግዚአብሔር አይረሳኝም በሉ። ጽዮን ግን እግዚአብሔር ትቶኛል አለች። በውኑ ሴት ከማጸኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? እሺ አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። በእጄ መዳፍ ምን አርጌሻለሁ? ከጎናችሁ ያለ ገፋ ያረጋችሁ እኔ በሉስ ያኔ በእግዚአብሔር እጅ ላይ ነኝ። እግዚአብሔር አይጥለኝም። ለፈራውትም አሳልፎ አይሰጠኝም። ነገ እንዴት እኖራለሁ አትበልበሉት። መኖሪያችን ማን ነው? እስቲ አንድ ሰው መኖሪያ እግዚአብሔር ነው ይበለኝ። ጠላቴ ሆይ ስማ፣ እግዚአብሔር አይጥለኝም፣ አሳልፎ አይሰጠኝም።
አንድ ሰው ጮሆ አሜን ይበለኝ። ሰልፍ ውስጥ ነህ፣ እግዚአብሔር አይጥልህም። መከራ እየተፈራረቀ ነው፣ እግዚአብሔር አይጥልህም። እየደከምክ ነህ፣ እግዚአብሔር አይጥልህም። በእውነት ወጀው ውስጥ ነህ፣ እግዚአብሔር አይጥልህም። እስቲ ከኔ ጋር እግዚአብሔር አይጥለኝም በል። ሁለተኛው የተናገረው እግዚአብሔር ለኤፍሬም እንዲህ ነው ያለው። ኤፍሬም አልጥልህም ካለ በኋላ እንዲህ ይላል፣ አሳልፌም አልሰጥህ። ወዳጆቼ እዚህ ቤት ውስጥ የመጣችሁ የመጨረሻ ንግግር ናት። የተብረከረካችሁ የመጣችሁ በኃጢአት ረግረግ የተያዛችሁ በጠላት ሰልፍ ውስጥ ያላችሁ በጠላት ቀጠና ውስጥ ያላችሁ በጠላት ጦርነት ውስጥ ያላችሁ አቅም አጥቻለሁ የምትሉ ተብረክርካችሁ እዚህ ግቢ የገባችሁ ለእናንተ አንድ መልእክት ልስጣችሁ። ለፈራችሁት ነገር እግዚአብሔር አሳልፎ አይሰጣችሁ። ከጎናችሁ ያለውን ሰው እግዚአብሔር አሳልፎ አይሰጠኝም በል። ይሄ ነው መቋጫዬና መደምደሚያዬ። ዘፍጥረት ምዕራፍ 15 ላይ ሁላችሁም የምታውቁት ቃል አለ። አብርሃም ሎጥን ከጠላት እጅ አስጥለው ከመጣ በኋላ አብርሃምን እግዚአብሔር በራእይ መጣና እንደዚህ አለው፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ። በፊቴ ምን በል ተመላለስ፣ ዋጋህም በኔ ፊት እጅግ ታላቅ። አብርሃም ይህንን ቃል እግዚአብሔር እየተናገረው ቤት ውስጥ ሰይጣን በመረጃ በማስረጃ ያስጨንቀው ነበር፣ ያስፈራራው ነበር። የሚገርማችሁ ነገር እግዚአብሔር ግን መጣና እንዲህ ያለው፣ ለፈራኸው በደጅ ላለው ለዛ ለደማስቆ ኤሌዘር አሳልፌ አልሰጥህም። የፈራኸው በመረጃ በማስረጃ ቤት ውስጥ እየጨፈረ ያለው ምን አይልህም አለው፣ አይወርስህም። ከጎናችሁ ያለው ሰው አንድ ሰው መልእክት ይሆነዋል። እግዚአብሔር እንዲህ ይልሃል በሉት። እሺ የፈራኸው ነገር አይወርስህም። እየተናወጠች የመጣች እየተረበሸች የመጣች ለአንድ ነፍስ መልእክት አለኝ። እግዚአብሔር እንደዚህ ይልሻል፣ እኔ የልጅነትሽ፣ እኔ የማለዳሽ፣ እኔ የትላንት የጠዋትሽ፣ እኔ እግዚአብሔር አለኝ ለፈራሽው ነገር አሳልፌ አልሰጥሽም። አንድ ሰው ጮሆ አሜን ይበለኝ። የፈራሽው ገበታ ከፊትሽ ይደፋ። የጠላት ምክር ከመንገድሽ ላይ ይበተን። እስቲ አንድ ሰው እግዚአብሔር አይጥልም ይበለኝ። የመጨረሻ ለዚህ ቤት መልእክቴ ይሄ ነው። እግዚአብሔር አይጥላችሁ። የኔና ያንተ ነገር ያለው በማን እጅ ነው? በእግዚአብሔር እጅ። ሶስተኛውና የመጨረሻው እግዚአብሔር ለኤፍሬም የተናገረው ምህረቴ ልትረዳ ተነሳስታለች። ምኔ ልትረዳ? ምህረቴ ልትረዳ፣ ምህረቴ ልትረዳ ተነሳስታለች። ከነገ ጧት ጀምሮ አንድ እርዳታ ቤታችን ላይ የመጣን ማን ረዳ ሲባል አይ ምህረቱ ነው የረዳኝ። ማን በሩ ከፈተል? አይ የእግዚአብሔር ምህረት ከፈተልኝ። ነገ ጧት በቤታችን በር ላይ የትንቢት ይፈጸማል። በምን ተሳካል? በምን በር ተከፈተል? በምንድነው እግዚአብሔር ታሪክን የቀየረው? በእግዚአብሔር ምህረት መንገዴ ተቃናለኝ። እስቲ አንድ ሰው በእግዚአብሔር ምህረት ይበለኝስ ተሳካልኝ በሉስ። ያኔ እስቲ አንድ ሰው ጮሆ አሜን ይበለኝ። በዚህ ቻናል በዚህ ቤት ውስጥ ሆናችሁ የምትሰሙኝ በዚህ ሳምንት የሰው እጅ የሌለ የሰው ፊት የሌለ የሰው አሻራ የሌለ የእግዚአብሔር ምህረት መንገዳችሁ ላይ ይታያል። የእግዚአብሔር ምህረት በህይወታችሁ ላይ ይታያል። የእግዚአብሔር ምህረት በትዳራችሁ ላይ ይታያል። የእግዚአብሔር ምህረት በስራችሁ ላይ ይታያል። አንድ ሰው ጮሆ አሜን ይበለኝ። እስቲ አንድ ሰው የእግዚአብሔር ምህረት የሚወራ ነገር ሰፈር ላይ የሚነገር ነገር ለኔ ላንተ ላንቺ እዚህ ቤት ላላችሁ በዚህ ቲቪ ለምትሰሙ የእግዚአብሔር ምህረት ብቻ ረዳኝ ብላችሁ ቸርነውና ምህረቱ የሆነ ሰው በዚህ ሳምንት ኮንፈረንስ እንዲያወጣ ጸልዩ። የምስጋና ኮንፈረንስ በቤት ላይ የታለ ዛሬ? አንድ ሰው ጮሆ አሜን ይበል። በዚህ ሳምንት ለአንድ ሰው እተነብያለሁ። ሰፈር የሚነጋገርበት ወዳጅ የሚያወራ ጎረቤት የሚያወራ ሰፈሩን የሚያስደነግጥ የእግዚአብሔር ምህረት በህይወታችሁ ላይ ይገለጣል። የእግዚአብሔር ምህረት በህይወታችሁ ላይ ይገለጣል።
እግዚአብሔር እንዳለኝ አሮጌው አልፎ አዲስ ምዕራፍ፣ የምሕረት ምዕራፍ፣ የይቅርታ ምዕራፍ፣ የቸርነት ምዕራፍ፣ የመልካምነት ምዕራፍ በኢየሱስም በዚህ ሳምንት ያገኛቸዋል። ማን ነው ቀኝ እጁን ሰጥቶኝ ይህን ትንቢት የሚቀበል? መጽሐፍ እንደዚህ ይላል፣ የ40 ቀኑ የጥፋቱ ውሃ ካለፈ በኋላ የሚገርም ነገር ነው። ያንን ምድርን የሸፈነው ውሃ ካለቀ በኋላ ኖህም ከመርከቡ ወረደ፣ አዲስ ላይፍ ጀመረ ይላል። ከነገጧ ጀምሮ አንድ ትንቢት ተነብያለሁ። ጎርፉ አለፈ፣ ንፋሱ አለፈ፣ ማዕበሉ አለፈ፣ የፈራሹ አለፈ፣ ያስደነገጠሽ አለፈ፣ ያስፈራራሽ አለፈ። እግዚአብሔር አዲስ ምዕራፍ እጀምራለሁ አለ። ያ የአዲስ ምዕራፍ የካሳ ምዕራፍ፣ የክብር ምዕራፍ፣ ያዳማ ታካሳፓ ናጅ ስጠኝ። የውርደት ምዕራፍ አለፈ፣ የኪሳራ ምዕራፍ አለፈ፣ ያለቀሽበት ምዕራፍ አለፈ። እስቲ አንድ ሰው አለፈ ይበለኝ። አጠገባችሁ ያለውን ሰው እግዚአብሔር አዲስ ምዕራፍ ውስጥ ያስገባሃል በለው።